እዚህ የጠራው ለትልቅ ጉዳይ ነው። እጅግ በጣም ለትልቅ ጉዳይ። የዚህ ቤት ሰላም ደፍርሷል። የትኛው? የዚህ? ኖ የዛ የእናንተ ማለት ነው። ኧረ አልደፈረሰም። ደፍርሷል። ከመደፍረስም ባልፍ ድፍርስርስ ብሏል። ገባ? እንዴት አይገባም? ምንድን ነው? አሁንስ ገባ እኮ። ደፍርሷል። አንተ እንደዚህ ሲት አድርገው እኛ አይደለ እንዴ ያዳነ? እነዛ ሁለት አባቶች እዛ ሲናቆሩና ሲጨቃጨቁ ነበር። ታዲያ ከዚህ በላይ ትዳር መፍረስ አለ እኮ። ደፍርሷል። ስለዚህ ይሄ ትዳር እንዲፈርስ ካልፈለግ አንድ እድል ስጥ። አለበለዚያ አይናችን እያየ የግቢያችን ሰላም እንዲበጠበጥ አልፈልግም። መንቅረን ነው የምናስወጣቸው። ሁለቴ ብናቀምሳቸው ልክ ይገቡ ነበር። በዱላ ይህን ለምን የያዘ ይመስላል? የግቢውን ሰላም ለማስጠበቅ ሲል ዋ። እሺ ሁላችሁ ዱላውን አታስቡት፣ እኔ አሻግራቸው። ተስማማ? በልጅነቴ አስታራቂ እንደመሆን እናቴ ትንቢት ተናግራልኝ ነበር። ለአንተ? ይኸው ትንቢቷ ጠብ አላለም። የሽምግልና ንጉሥ ሆነ እኮ አንተ። ምን ነው? ይኸውላችሁ አንድ ነገር የምነግራችሁ፣ ይህ ትዳር አይፈርስም። ሁላችንም በዚህ ቤት ውስጥ ጸንተን እንኖራለን። እንኖራለን። እርሶ ሄዳለሁ ሲሉ አልነበረም እንዴ? እርሶ ስለሄዱ አልነበር? እኔማ ሀሳቤን ቀየሩ። እኔም ሀሳቤን ቀየሩ። እኔ ሰርቆ የወሰደብኝን ልጄን ህይወት ማስተካከል ስላለብኝ ነው። እኔም አታላ የወሰደችብኝን ልጄን መመለስ አለብኝ። ደግሞ ሰርጉም ይመለከተኛል። የምን ሰርግ? የእናንተው ነው። የኛ ልጄ የሽሮ ስጥ አይደለችም። ዘገን አድርጋት የምትሄደው በባህላችን መሰረት ፈርመ፣ በባህላችን መሰረት ካሳ ከፍለ የኛን ይሁንታ ስታገኝ ነው ድል ያለ ሰርግ ደግሰህ የምትወስዳት። እንዲያውም ልንገርህ ካልፈረምክ ከዚህ በኋላ አጫፏ ትደርሳትም። ጫፏ እፈርማለሁ። በቃ የፈለጋችሁትን ነገር አምጡ። እፈርማለሁ። ጥሎች ታመጣለህ። አመጣለሁ። በቅጣት ትቀጣለህ። እቀጣለሁ አልኩኝ እኮ። በቃ ተስማምቷል። አሁን ወደ ቀጣይ አጀንዳ። ቀጣይ አጀንዳ
ሰርግ እኔ ሴት ልጅ አባት ስለሆንኩኝ ልዩ መብት አለኝ። ቅድሚያ መናገር ያለብኝ እኔ ነኝ። ሁሉም ነገር ላይ ነው መብት ያለው? አዎ። እሺ፣ ሁለታችሁ ስሙኝ። እናንተም ማኝ ናችሁ። በመጀመሪያ በባህላችን መሰረት የተጠለፈችው ልጄ ወደ ቤት ትመለሳለች። እንዴ እኔም እስማማለሁ። በነገው ዕለት መመለስ አለባችሁ። አንመለስ። ትመለሳላችሁ። እነሱን ለማፋታት ሲሆን ልትስማሙ ነው እንዴ እናንተ? ዝበለት ጸረ ሰላም። ግን ተፋተው ነው ወደ ቤት የሚመለሱት ወይስ መች ተጋቡና ነው የሚፋቱት? ኧረ ተጋብተናል። ያው አመት ሆነን እኮ። ዝበል እንደ ቃቃ ጨዋታ ተጋብተናል አትበል። አሁን ደባሎች እንጂ ባለትዳሮች አይደላችሁ። አባዬ ደግሞ ቆይ ለመሆኑ ሽማግሌ ልከሃል? ጥሎሽ አምጥተሃል? አምጥቷል? ሰርግ ደግሷል? ኧረ አልደገሰም። መልስ ጠርቷል? ጠራ። ታዲያ የት ነው የተጋቡት? የትም ነው። እውነታቸውን አልተጋቡም። ጎሽ፣ እንዲህ ነው መተማመን። ስለዚህ ሁለታችሁም በነገው ዕለት ወደ ቤታችሁ መመለስ አለባችሁ። ይቀጥሉ። ወደ ቤታችሁ ትመለሳላችሁ ብለው ነው ያቆሙት። ጎሽ፣ እኛም ሽማግሌ አሰባስበን በ4 ወር ውስጥ እንልካለን። 4 ወር? እሱም ቀን ከሌት ብለው ከተሳካላቸው ነው። ግን እንዲያው 4 ወር አላነሰም። እንግዲህ ምን ይደረግ፣ ፈርዶብናል። በ4 ወር ውስጥ እንደምንም ብለን ዘመድ አዝማድ አፈላልገን እንልካለን። ፈጣሪ ይርዳችሁ። አሜን አሜን አሜን። ይቀጥሉ። በ4 ወር ጊዜ ውስጥ ብለው ነው ያቆሙት። እንግዲህ እናንተም አስባችሁ ለመወሰን 5 ወር ይበቃል። ዝም በይ። እስካሁን ድረስ ያማገጥካት ይበቃል። 5 ወር አያንስም? የለብ እንዳይሆን ናላችንና ዙሮ እንዳናስተውል አደረጉን እኮ። ወይ ጉድ! 7 ወር ይሁና። 7 ወር ይሁና። አጣድፉም እኮ። ፈቃዳችሁን የምትሰጡን ከሆነ በ2 ዓመት እንደግሳለን። 2 ዓመት ያንሳል። እንዲያው የጥድፊያ እንዳይሆን እንደው 3 ቢሆን 3 ዓመት ይሆን። 3 ዓመት? እሱንም ከፈቀድንልህ ነው። ባትፈቅዱስ? ተገላገልካ። ምን የመሰለች ልዕልት ድርልሃለሁ። አንድ ባለትዳርን ወንድ ለሌላ ሴት ለመዳር መሞከር ትልቅ ወንጀል ነው። ታውቃሉ? አታስቢ። እኔ ልጅ አንቺን እንደው ምን ለመሰለ መለሎ እድርሻለሁ። አልፈልግም። ስልጣን ላለው አልፈልግም። መሬት ያለው አልፈልግም። ህንፃ ያለው እንዴ? እንግዲህ በእኛ ባህል መሰረት ጠለፋን ያደረገ ሰው ጋብቻው የሚፈቀድለት በመጀመሪያ ጫካ ወርዶ 10 ቀን ከባድ ስራ ይሰራል። 10 ቀን? አዎ 10 ቀን ጫካ። ባህል ነው፣ አይለወጥም፣ አይሻርም፣ ለድርድር አይቀርም። 10 ቀን ጫካ ወርደ ትቆፍራለህ። 10 ቀን ታለሰልሳለህ። 10 ቀን ታጭዳለህ። 10 ቀን ትፈልጣለህ። ከዚያ 10 በሬ 20 በግ 5 ላም ጥሎች ታመጣለህ። ማን ነው? አንተ። እኔ 10 በግ 20 በግ 20 በግ ነው ያልኩት። 20 እኔ በግ አስተያየት እናደርግልሃለን። በቃ 19 10 በግ 20 በግ 40 በግ 50 በግ 100 በግ አይደለም 19 18 የሚባል በግ የለም። ጋብቻው የሚፈጸመው በእኛ ባህል መሰረት ነው። ይሄ በጭራሽ አይሆንም። ባህላችን ቀይ መስመር ነው። ቀይ መስመር? አዎ፣ ለእኛም ቀይ መስመራችን ነው።
ቀይ መስመርን እሳቸው ቀድመው መርጠዋል። ሌላ መስመር ይመጣ። ይሄንንም ለሳቸው ብቻ? አዎ የሴት አባት ናቸው። እንግዲህ በእኛ ባህል መሰረት ሴት ልጅ ወንዱን አሳስታ ጎጆ ካስቀለሰች ለሌሎች ሴቶች መቀጣጫ እንድትሆን ለማድረግ ከአካባቢው 10 ጠንካራ ሴቶች ተሰብስበው በየቀኑ አንዳንድ ጅራፍ ጀርባዋ ላይ ያሳርፉባታል። ለ10 ቀን ብቻ ነው። ለ10 ቀን ብቻ? አዎ በየቀኑ አንዳንድ ጅራፍ ብቻ ናት። አላነሰም? ያንሳል እንጂ በእኛ ጊዜ እኮ 40 ጅራፍ ነበረ። አሁንማ ጊዜው ተበላሸ። በጣም እድለኛ ነሽ። በተበላሸ ጊዜ ነው የተወለድሽ። 10 ጅራፍ ብቻ ላት። ምን ላይ ደረሳችሁ? እየሰሙም አይደለ እንዴ? እኔ እኮ ሌላ የረሳሁት ባህል ካለ ብዬ እያሰላሰልኩ ነበር። አልሰማኋችሁም? አይ እኛ ዝም ብለን ነው አይለፈለፍ ነው። አዎ ጋብቻው በእኛ ባህል እንዲሆን ወስነናል። አልወሰንም። በእኛ ባህል እንዲሆን መስማማታችሁ ጥሩ ነው። አረ በየትኛውም አልተስማማንም። በየትኛው የእኛ ባህል ነው መፍትሄው። ካለበለዚያ ይሄ ትዳር የአሸዋ ላይ ካብ ነው የሚሆነው፣ አይዘልቅም። ተናግሬያለሁ። ለዚህ ጋብቻ ዘላቂ ሰላም ሲባል ዋናው መፍትሄ በእኛ ባህል መሰረት መጋባት ነው። ካለበለዚያ ግን ይሄ ትዳር ዘላቂ አይሆንም፣ ለማንም አይሆንም፣ ፈራሽ ነው። ይሄ ትዳር የኛ ነው ወይስ የናንተ ነው? የነሱ። እሳቸው ባይወልዷት ታገኛት ነበር? አታገኛትም። ይሄ በጠሊባን የጻፉት መጽሐፍ ይሄ ማስረጃ በቃ ሌላ ነገር የለም። ዓለም የሚግባባበት ነው። ዓለም በሚግባባበት ቋንቋ ሁላችንም እንግባባለን። አለቀ። አዳምጡ። Listen to this. እኛ እንዲህ ከምንነጋገር በመረጃ ማውራት ጥሩ ነው። በቃ አለቀ። ይዘጋልናል፣ ሐሳባችንን ይቋጭልናል። በቃ ይኸው ስሙ። እንግዲህ ባለትዳሮች ቤተሰቦቻቸውን መስማት አለባቸው። የቤተሰብ ምክር ማዳመጥ ይጠበቃል። የቤተሰብ እውቅና ያላገኘ ትዳር በአሸዋ ላይ የተገነባ ቤት ነው። ይፈርሳል። ቆይ እኔ አነብላችኋለሁ። እኔን አዳምጡ። ይሄ ብዙ ሊቃውንት የጻፉት ጥሩ የትዳር መጽሐፍ ነው። ስሙኝ። ሰማን እኮ። ትክክለኛው ስለ ትዳር የሚያወራው መጽሐፍ ነው። ስሙ። እኛው 18 ዓመት የሞላው ሰው ከወደደውና ከፈቀደው ሰው ጋር እሱ እንደፈለገ በፈለገው መንገድ ትዳሩን መመስረት ይችላል። አይችሉም። የሁላችሁንም ሐሳብ ሰምተናል። ያው ቅድም እንደነገርኳችሁ በልጅነቱ ትንቢት በተነገረለት አሸማጋይ መሸማገል ቀላል እንዳይመስላችሁ። አንድ ነገር እርግጠኛውን የምነግራችሁ ይሄንን ትዳር ከመፍረስ እታደገዋለሁ። ይሄ ትዳር በጭራሽ አይፈርስም። ሁላችሁ አሁን በቃ ወደ ዋናው ቁም ነገር እንሂድ። አሁን ይሄ ትዳር ወይም አይደለም ይሄ ሰርግ በየትኛው ባህል ይደረግ የሚለውን መልስ ለመመለስ ያህል። የምን ሰርግ ነው? እኛ እኮ ተጋብተን ጨርሰናል። አለቀ። ሰርግ የሚባል ነገር አያስፈልግም። እነሱ ያስፈልጋል አሉ። በመሰረቱ የእናንተ ጋብቻ ሁሉንም ያማከል አይደለም።
ይሄ እኮ የኔና የሷ ህይወት ነው አይደለም እንዴ? በእኔና እሷ መካከል ደግሞ የመወሰን መብት አለ። የላችሁ አለን የላችሁም እንዴ? ንገራቸው፣ ለእነዚህ ሰዎች ንገራቸው። እሺ ያው አንድ ሴት ለአካለ ሔዋን አንድ ወንድ ለአካለ አዳም ከደረሱ ይጋባሉ። ከተጋቡ ደግሞ ይወልዳሉ። እንግዲህ ልጅ ወልደው በሚያሳድጉበት ሰዓት በጉጉት ከሚጠብቁት ዋና ነገር ልጃቸውን ድረው በኩራት ቤተሰቦች በጎረቤቶቻቸው ፊት እንጎራል። አይደለም እንዴ? ነው ሁላችሁ። ከዛ በኋላ ጥሎሽ መቁጠር ነው። 5 ሽቶ መጣላት፣ 10 ቀሚስ መጣላት፣ ከጣሊያን ከቻይና ጫማ መጣላት እያሉ እድሜ ልክ ማስወራት አይደለም ወይ? አይደለም? ከዛ በኋላ ልጃችሁን ስጡ ተብሎ ሽማግሌዎች ሲላኩ ሽማግሌዎችን በጥያቄ ማፋጠጥ አይደለም? ስማ፣ ሴት ልጅ እንዲህ ዝም ብላ አትሰጥም። ባህሪው ተጠንቶ ስራው ተለይቶ የደሞዙ መጠን ታውቆ ነው። ንገራቸው የትውልድ ገበሬ ዘርዘሪ ትውልድ አፍሪ መሆኔን ንገራቸው። እንግዲህ ምንድነው በ2020 ማለት በ2020 አንድ ኢትዮጵያ ብር $2 ምንዝር ሰው መሆኔን እንደታውቁ ንገራቸው። እኔ እኮ ባለስልጣን መሆንህን አላወቅኩምና ነው። አለፈላችሁ በለኛ ታዲያ። አይደለም። ባለሀብትና ኢንቨስተር አይደለሁም። እና አንቂ ተናጋሪ ነኝ። አነቃቂ። አዎ አነቃቂ። ሰዎች እንዲያብቱ ማለት ሀብታም እንዲሆኑ ምሰራ ሰው ነኝ። እስቲ በፊት አንተ ንቃ። ራሱ ተኝቶ ሌላ ነቃለሁ ይላል እንዴ? ቆይ ይሄ በአዳራሽ ሰዎችን እየሰበሰቡ ቴሌቪዥን ላይ እየሰበሰቡ ሀብታም ትሆናላችሁ፣ ሀብታም ናችሁ ምናምን እንደሚሉት እንዳይሆን። ነው እንትን ነው ምንድነው ሰዎች እንዲነቁ እንዲነቃቁ እናደርጋለን። ይሄ በተለይ ይሄ ተቀጥሮ የወር ደመወዝተኛ ሆኖ መስራት ምንም እንደማይጠቅምና ወደ ራሳቸው ቢዝነስ ሰዎች መግባት እንዳለባቸው ሞቲቬት እናደርጋለን። የስራ መንፈስን እናነሳሳለን። አነሳስተን ደግሞ ቀጥታ ወደ ትግበራ ወደሚፈልጉት ራዕይና ህይወት እንዲሄዱ እናደርጋቸዋለን። ከስራ ውጡ፣ የራሳችሁን ስራ ስሩ እንደሚሉት ማለት ነው። አዎ እኔ ነኝ እኮ ዋናው። አንተው? yes እኮ አንተ? yes ምንድነው? ወንድምሽ ደህና ተቀጥሮ ከሚሰራበት ቦታ ላይ እየጠሩ ተቀጥረህ ከምትሰራ ለምን የራስህ ስራ አይኖርህም? ተቀጥረህ በአመት የምታገኘውን ደሞዝ በአንድ ደቂቃ ማግኘት ትችላለህ እያሉ ወትውተው ከስራ እንዲወጣ አደረጉት። ከባንክ ስራው? አዎ። ለምን? ከዛስ? እዚያማ መኪናዬን አሸጡ። ያንተን? አዎ፣ እናንተ ያደጋችሁበትን መኪና። እሺ ከዛስ? ከዚያማ ዘይት ቤት ከፈተ። ከዛስ? ከዚያ በኋላማ ዘይት ፋብሪካ መክፈት ስትችል እንዴት ዘይት ቤት ከፍተህ ትጨማለቃለህ ብለው ደግሞ ልቡን ውልቅ አደረጉት። እንደገና? አዎ። ከዛስ? ከዚያ
እኔን ቤትህን አስይዘህ ከባንክ ካልተበደርክ ብሎ ደግሞ ቁም ስቅሌን አሳየኝ። አዎ እሺ ከዛስ? እዚያማ ቤቴን አስይዤ ተበደርኩ። የኛ ቤት? አዎ እሺ ከዛስ? እዚያማ ይኸው ባንኩ ቤቴን ሊቀመንበር እስካሁን ድረስ የኛ ብሎክ የሚታወቀው በሰላም ነበር። ዛሬ ለሶስተኛ ጊዜ ሰላም ደፍርሷል። ለአራት መጀመሪያ እነሱ እኔን ለአራት ደበደቡ። ከዛ እሳቸው እኔን ሊያጎኑኝ ስል እርሶን አጎኑት። ከዛ ደግሞ አማቾችን ደበደቡ። ከዛ እነሱ ጠቅላላ ተሰብስበው ለአራት ተከራይነህ ወይንስ ያንተ ነው? ተከራይነህ ወይ? ጭራሽ ቤት የለህም? ወደፊት ይኖረኛል። አሁንስ በምንድን ነው የተጣላችሁት? የአውርቶ አደር 1 ብር $2 እንዲመነዘር አደርጋለሁ እያለ በጠራራ ፀሐይ የሰው ገንዘብ ሲዘርፍ ይውላል። አይልም አይ እያለ በፈጣሪ አይ ማድረግማ እንችላለን። ገብቷል። ዓላማና ግብህ ከውስጥ የሚነሳው ስሜት ነው እንጂ ማድረግ ትችላለህ። እንደዚህ እውነቱን ነው እንደሚያወራው። የአእምሮ ችግር አለበት። እንደዚህ ያለ ነው እንደ ገንዘብ የሚቀበለው። ስምን ማን ነበር ያልከኝ? ድሪመር ሀብታሙ ይባላል። አንተም ብሎ ሀብታሙ ለመሆኑ ይህን የምትላቸው ሰዎች ምን ይሉሃል? ባወራሁ ቁጥር በጭብጨባ ጨት ቤቱን የናጉዳል። ላንተ ታዲያ አንተ ምን አደረክ? 1 ብር $2 መነዝራለሁ ስትል ያጨበጨበልህን ነው እንጂ 40 መግረፍ። እሱስ ቢሆን ለምን የሰው ገንዘብ በጠራራ ፀሐይ ከሚነጥቅ ለምን ሰርቶ አይበላም? እኔ የምለው እግርና እጅ አለ፣ ለምን ሰርታ አትበላም? ዝም በል። ያንተ ነገር ከአቅሜ በላይ ሆኗል። በወንጀል ላይ ወንጀል። ያንተን ጉዳይ ህግ ነው የሚዳኘው። ተነስ። ኖ አይሆንም፣ በፍጹም ግዴ። ተነስ። አንተ ነህ እኮ ድሪመሩ። ድሪመሩ እሱ ነው። በል እንግዲህ አሻግራቸው። እሺ ተነሽ አንቺ። ጥሩ የገቢ ምንጭ ሳይሆን አይቀርም። በቀን 1 ሺህ ብር በዚህ አይነት የሁሉ ነዋሪ ቢጣላ ለማንም ትንፍሽ እንዳትል። እኔ ምሉት ጋሼ እነ ጋሽ ሙላቱን ላጣላቸው እንዴ? ወዳጆቼ ስለሆነ ቶሎ ይሰሙኛል። በዚህ ደግሞ ሀብታም ናቸው፣ በደንብ ይከፍላሉ። ለነገ ይደርሳል። አደርሰዋለሁ። ደግሞ ለዘንድሮ ትዳር ገና ፍስትልኩን